ጦርነቱ እንዳበቃ እና ሰራዊታችን አዲስ አበባን ከተቆጣጠረ በኋላ በወቅቱ ለንደን ነበርኩ። ሚዲያ ሰዎች ነበሩ፣ መግለጫ ሰጠው። መሸ፣ መኝታ ሆነ። መተኛት አልቻልኩም። በአንድ በኩል ያለፈው መከራ ይታየኛል፣ በሌላ በኩል ደግሞ ከፊት ያለው ፈተናም ይታየኛል እና እስካሁን ድረስ በማይገባኝ ምክንያት አልጋ ላይ ስገላበጥ ከቆየሁ በኋላ ለሰዓታት ያለማቋረጥ ያለቀስኩበት ወቅት ነበር። ጦርነቱ ሲያበቃ ለምንድን ነው የሚል አላውቅም። ያለፈው ታፍኖ የቆየ መስዋዕትነቱ ሲከፈል ሀዘን ለመግለጽ የሚያመች አልነበረምና የታፈነው ፈንድቶ ነው ወይስ ከፊት የሚታየው አደጋ ነው? እርግጠኛ አይደለሁም። ነገር ግን በህይወቴ እንደዛን ቀን አልቅሼ አላውቅም። በእርግጥም አገር አስጨናቂ ሁኔታ ውስጥ ነች። ሶማሊያ ፍርስርስ ብላ የወደቀችው ከግንቦት 1983 በፊት በነበሩት 5 ወራት ነውና እንዲህ ያለ ነገር እንዳይገጥም ተሰግቷል። ኤርትራ ከ4 ቀናት በፊት ግንቦት 16 1983 ተገንጥላ ወጥታለችና ከኢትዮጵያም ሌላው የራሱን አገር ይዞ ለመውጣት ኢትዮጵያን ለማፈራረስ ተነስቷልና በእርግጥም አስጨናቂ ሁኔታ ውስጥ ተገብቷል። ኦነግ እኔም ቅኝ ተገዝቻለሁ ብሎ የኦሮሚያ ሪፐብሊክን ላቋቁም እያለ ነው። ልክ እንደሱ ሌሎች 16 ድርጅቶች ኢትዮጵያን እንደ ዩጎዝላቪያ ወይም እንደ ሶቪየት ህብረትና ሶማሊያ ተረት ሊያደርጓት አሰፍስፈዋል። ይህንን ለማስቀረት ኢትዮጵያንም አጽንቶ ለማቆየት አንድ ትልቅ የቤት ሥራ ከፊት ያለበት ሰው ለንደን ላይ ቢያለቅስ ስጋቱ የተገባ ነው። እናም ኢትዮጵያን በአዲስ መልክ ለማቆም የኢትዮጵያን አንድነት ተገነጣጥለን የየራሳችንን አገር እንመስርት ከሚሉ ድርጅቶች ለመታደግ አንዳች መላ ያስፈልግ ነበር። እናም ኢትዮጵያ እንደ ሶማሊያ ከመሆን ተረፈች፣ እንደ ዩጎዝላቪያም አልፈረሰችም፣ እንደ ሶቪየት ህብረትም ሳትበተን ቀረች። የኢትዮጵያን መበታተን ለማስቀረት አዲስ አቅጣጫ ተከትለዋል የሚባልላቸው እነ መለስ ዜናዊን ግን አገርን በማፍረስ የሚከሰው ልሂቅ ጥቂት አልሆነም። ሌላው ቀርቶ በአምባገነንነትም የሚወነጅሏቸው ኢሰፓዎችና ብጤዎቻቸው ሚዲያውን ተቆጣጥረው ለሩብ ክፍለ ዘመን ቆይተዋል። የደርግ ባለስልጣናትና ወታደሮች እንዲሁም ዛሬም ድረስ በገዢዎች እግር ስር እየወደቁ የሚነሱ የኢሰፓ ፕሮፓጋንዳ ሰዎች በኢትዮጵያ ውስጥ እንደ ጉድ ባሳተሟቸው መጽሐፎች፣ በጋዜጣ ላይ ባሰፈሯቸው ጽሑፎች፣ በሲዲ በቀረጿቸው ንግግሮች እነመለስን አገር በማፍረስና በአምባገነንነት ሲፈርጁ ኖረዋል። እዚህ ጋር አንድ አስገራሚ ነገር አለ። ሌላው ቀርቶ እነ መንግስቱ ኃይለማርያምና እነ ፍስሐ ደስታ እነ ፍቅረ ስላሴ ወግደረስና እነ ፋሲካ ሲደልል መለስ ዜናዊና ባልደረቦቻቸውን የሚሳደቡበትን መጽሐፍ እየጻፉ የሸጡት እነ መለስ ባመጡት የመጽሐፍ ነጻነት ተጠቅመው ነው። መንግስቱ ኃይለማርያምና ጓዶቻቸው የመናገርና የመጽሐፍ ነጻነታቸውን የተገበሩት እነ በዓሉ ግርማን በገደሉበት አገር ጠቅላይ ሚኒስትር የሆኑትን መለስ ዜናዊን የሚዘልፉበትን መጽሐፍ እየጻፉ የኢሰፓ የፕሮፓጋንዳና የውትድርና ኃይሎችም ጋዜጣና መጽሔት ላይ መለስንና የወጡበትን ብሔር ሳይቀር እየዘለፉ እንዲኖሩ የቻሉት የሳንሱር መቃብር ላይ በቆመው የግንቦት ሃያ ውጤት ነው። ሳንሱርን ወደ መቃብር በላከው የአቶ መለስ ዜናዊና ጓዶቻቸው ድል ነው። ኢትዮጵያን ከመፈራረስ አድኖ 17 የታጠቁ ድርጅቶች የሚከፋፈሏት ቅርጫ እንዳትሆን ኑ በሌላ መልክ አብረን እንኑር ብሎ ያስቀጠለውን አዲሱን የፖለቲካ ሁኔታ ግንቦት 20 ማለዳ ላይ ስልጣናቸውን ለመጨረሻ ጊዜ ያጡት ወገኖች ብቻ ሳይሆኑ ያኔ አገር ባለማፍረሳቸውም የሚናደዱ ዛሬም አሉ። ከያኔ ተገንጣዮች መካከል አንዱ የሆኑት የኦነጉ ሌንጮ ለታ ሰሞኑን ባሰራጩት ሰነድ ላይ ያሰፈሩት ቁጭት ይህንኑ የሚያመለክት ነው። እንዲህ አሉ አቶ ሌንጮ። ትግል ላይ በነበርን ጊዜ ከህወሓት አመራሮች ጋር ተደጋጋሚ ስብሰባ እናደርግ ነበር። ስለምን እንደምናወራም የታወቀ ነው። የራስን ዕድል በራስ መወሰን ዋና አጀንዳችን ነው። የራስን ዕድል በራስ መወሰን ለእኛ መገንጠልና ነፃ አገር መመስረት ሲሆን፣ ለእነሱ ደግሞ በኢትዮጵያ ውስጥ ሆነን ለጥያቄው መልስ መስጠት ይቻላል ብለው ያምናሉ። እነሱ እንደኛ ጥያቄያችን የቅኝ ግዛት ነው አይሉም።
በታሪክ የኢትዮጵያ ክፍል ስለነበሩ ቅኝ ተገዝተናል ሊሉ አይችሉም። ታዲያ ይህ ጉዳይ ሁልጊዜ ርዕስ ሆኖ ያሟግተናል። በጊዜው የኦሮሞ መነቃቃት እንደ አሁኑ የበረታ ቢሆን ኖሮ አሸናፊው ኦሮሞ መሆኑ ግልጽ ነበር ይላሉ አቶ ሌንጮ ለታ። ግንቦት 20 1983 በኢትዮጵያ ውስጥ ሆነን ለጥያቄው መልስ መስጠት ይቻላል የሚለው ክርክር አሸንፎ ኢትዮጵያን እንደ ሌንጮ ለታ ካሉ የመገነጣጠል አጀንዳ ካላቸው ኃይሎች የታደገ ቢሆንም ከሩብ ክፍለ ዘመናት በላይ የተነገረው ግን ተቃራኒው ነው። እንዲያም ሆኖ ከ1983 ጀምሮ ኢትዮጵያ በ3000 ዘመን ዕድሜዋ አይታው በማታውቀው የልማት አብዮት ውስጥ የገባችበት፣ ታይቶ በማይታወቅ የትምህርትና ጤና ዘመቻ ላይ የተሰማራችበት፣ በጦርነትና ድርቅ የሚታወቀውን ስሟን ሌሊትና ቀን የሚሰራባት ሰላማዊት ሀገር አድርጋ ሀብታም ገበሬዎችን የፈጠረች፣ ለሰላም ማስከበር ሰራዊት በማሰማራት ከአፍሪካ አንደኛ እየተባለች የኖረች፣ ከዓለም በፍጥነት የሚያድግ ሶስተኛ ኢኮኖሚ የገነባች እየተባለች ኖራለች። ይህንን የሚለው ሃው አፍሪካ ወርክስ የሚለውን የመለስ ዜናዊን ፖለቲካ ያለውት ማዕከል አድርጎ ባሳለፍነው የካቲት የተነበበው የእንግሊዛዊ ጋዜጠኛና ፕሮፌሰር የጆይ ስተድዌል መጽሐፍ ነው። ወዲህ ደግሞ ዛሬ ኢትዮጵያን ወደምትታወቅበት ድህነትና ጦርነት ያስገቡት የተገለለችና የተወገዘች ያስባሉት የዘመናችን ገዢዎችም የግንቦት 20 ፍሬዎች ናቸው። ስማቸውን ከአብዮት ወደ አብይ የቀየሩ የእልቂት መሐንዲሶች እንዲፈጠሩ ያደረገው ሂደትም በዚሁ ከግንቦት 20 ማግስት የመጣ ነው። እንግሊዛዊ ጋዜጠኛና መምህር ጆይ በትልቁ መጽሐፉ ያነሳቸውን ጉዳዮች እንተዋቸውና ከዚህ በፊት ያስተዋወቅናችሁን ሌላኛውን እንግሊዛዊ ጋዜጠኛ ተከትለን ወደ አዲስ አበባ እንጓዝ። I'm on my way to a country that I first came to over 30 years ago as a young reporter. I knew very little about it. ጋዜጠኛው ወደ ኢትዮጵያ እየበረረ ነው። ይህ ሰው የሚረሳ ስም የለውም፣ የሚረሳም ተግባር አልፈጸመም። በተለይ የኢትዮጵያ የፖለቲካ ልሂቃን በደንብ ያውቁታል። ንጉሥ ያወረዱበትን አብዮት ሲያካሂዱ እንደ ትልቅ መሳሪያ ካገለገሉ ጉዳዮች አንዱ የሆነውን ዶክመንተሪ የሰራላቸው እሱ ነው። ያንን የ1965ቱን የወሎ ረሃብ፣ ያንን ንጉሱ የልደት በዓላቸውን ከውጭ በመጣ ኬክ እያከበሩ የወሎን ሕዝብ በረሃብ ጨረሱት ያስባለውን፣ ያንን ደርግ ንጉሱን ከዙፋናቸው ከማንሳቱ አንድ ቀን አስቀድሞ በኢትዮጵያ ቴሌቪዥን ያሳየውን እምባ ያራጨ ቪዲዮ፣ ደም ያስለቀሰ ምስል የቀረጸው እሱ ነው። ያንን የተደበቀ ረሃብ ለዓለም የገለጠ ነው የተባለለት ጋዜጠኛ በዓሉ ግርማ በኦሮማይ ላይ የዘንድሮውን ችግራችንን የሚያጋልጥ ሌላ ድንቢልቢ ያስፈልገን አይቀርም ሲል የጻፈለት የቢቢሲው ሰው ወደ ኢትዮጵያ እየተጓዘ ነው። ጋዜጠኛው ጆናታን ድንቢልቢ ነው። ቢቢሲ ከነበሩት ደግሞም ወንድሞቹም አባቱን በሰሩበት በዚህ ተቋም ውስጥ ከነበሩ ዕውቅ ጋዜጠኞች አንዱ ነው። የድንቢልቢ ቤተሰብ ተብሎ የሚጠራው የቢቢሲ ዘመን ከተቀላቀሉት ጋዜጠኞች መካከል አንዱ የሆነው ጆናታን በ1965 የኢትዮጵያን ድርቅና ተጎጂዎች ለዓለም ለማሳየት ታሪክ ሰርቷል። ይህንን ካደረገ ከብዙ ዓመታት በኋላ ወደ ኢትዮጵያ እየተጓዘ ነው። ሌላ ረሃብ ሊያጋልጥ፣ ሌላ ድብቅ ነገር ሊያወጣ ወይስ ለሌላ? ይህንን ጥያቄ ከመመለሱ በፊት ግን ይናገራል። ኢትዮጵያን ከዚህ በፊት ሳውቃት የምታምር የምታስደንቅም ግን የተራበች ነበረች ይላል። ከተሳፈረበት ጤራ ላይ ሳይወርድ ሰማይ ላይ ሆኖ I first came to over 30 years ago as a young reporter. I knew very little about it then except that it was rather mysterious. ከ30 ዓመታት በፊት ወጣት ጋዜጠኛ በሆንኩ ጊዜ ወደ ሄድኩባት ኢትዮጵያ ዛሬም እየተጓዝሁ ነው። ያኔ ስለ ኢትዮጵያ የማውቀው እጅግ ጥቂት ነገር ነበር። በአፍሪካ ውስጥ ድብቅ ውብና ድሃ ሀገር አለች፣ እሷም ኢትዮጵያ ነች የሚለውን አውቅ ነበር። እንዲያም ሆኖ ያኔ ስመጣ የገጠመኝን ነገር ያጋጥመኛል ብዬ አልጠበቅኩም። አስቀያሚ ረሃብ ሺዎችን ሲቀጥፍ አየሁ። ሕፃናት፣ እናቶች ሰው ሲራብና ሲረግፍ ተመለከቱ። ያ ረሃብ በኢትዮጵያ ውስጥ የፖለቲካና ማህበረሰባዊ ንቅናቄን አዋልዷል። Children, men starving, dead in their thousands. እናቶች ሲሞቱ ሕፃን የሞተች እናቱ ጡት ላይ ተለጥፎ ታዳጊዎች ወላጆቻቸውን አስከሬን አቅፈው ዋይ ዋይ ሲሉ የጆናታን ድንቢልቢ ካሜራዎች ቀርጸዋቸዋል። ይህንን ቪዲዮ የቀረጸው ይህ ጋዜጠኛ ከ30 ዓመታት በኋላ ኢትዮጵያ ላይ ምን እግር ጣለው? ሌላ የተደበቀ ረሃብ ፍለጋ ወይስ የሚለውን ምክንያት ራሱ ይገልጸዋል። ያኔ ሲመጣ ሕይወት እንዲህ አይደለም የሚልና አካሄዱ ሞትን ለመዘገብ ሳይሆን ሕይወትን ለመክተብ መሆኑን ይጠቁማል። ይህንን ጉዳይም እጅግ ጠቃሚ ደግሞም አስፈላጊ ይለዋል እንዲህ በማለት For me personally, ever since ለእኔ በግሌ ከዛን ጊዜ ጀምሮ ኢትዮጵያ ከልቤ የማትጠፋ ሀገር ነች። አሁን በድጋሚ እየመጣሁ ነው አንድን ጠቃሚ ነገር ለመመርመር። ይህ ጉዳይ በኢትዮጵያ ልማት ውስጥ ወሳኝ ነው። back there now to explore one really important thing in the whole story of Ethiopia's development.
ይህ ከዚያ በፊት የኢትዮጵያንን ሞት ለመዘገብ ወደ ኢትዮጵያ የተጓዘ ሰው ዛሬ ደግሞ ወደ ኢትዮጵያ የሚሄደው አንድ ወሳኝ ነው ያለውን ደግሞም ከአገሩ ጋር አነጻጽሮ የተደመመበትን ጉዳይ ሊዘግብ መሆኑን እያብራራ ነው። ጆናታን ወደ ኢትዮጵያ የሄደው እሱ የቀረጸውን ቪዲዮ ለህዝብ አሳይተውና ህዝብን አነሳስተው መንግስት የሆኑት የደርግ ሰዎች ከስልጣን ከተወገዱ ከ15 ዓመታት በኋላ እሱ ዘገባውን ሲሰራ የዩኒቨርሲቲ ተማሪ የነበሩት መለስ ዜናዊን ለስልጣን ያበቃው ግንቦት 20 ለ15 ዓመታት ከተከበረ በኋላ ከ35 ዓመታት በፊት በ1998 ዓ.ም ነበር። ከዛሬ 20 ዓመታት በፊት መሆኑ ነው። የጆናታንን ቪዲዮ ለህዝብ አሳይተው ስልጣንን የያዙት ሰዎች ከዛሬ 35 ዓመታት በፊት በዛሬው ዕለት በውጊያ ተሸንፈው ስልጣን ለቀዋል። ዛሬ ለቃቂዎቹም አስለቃቂዎቹም በስልጣን ላይ የሉም። ቀኑን በማስመልከት ክርክር ሲደረግ ማየት የተለመደ ሆኗል። መታሰብ መዘከር አለበት የለበትም የሚለው ውይይትም እንደቀጠለ ነው። ኢሰፓና የተሸናፊዎች ወገን ያሸነፏቸውን ሰዎች ምርር አድርገው የሚጠሉ ናቸውና ግንቦት 20 መንግስት ለውጥ የተደረገበት ነው የሚለውን ለመቀበል ይቸገራሉ። የወንድማማቾች ጦርነት የተጠናቀቀበት ዕለት ነው የሚሉ ሰዎች ደግሞ በቅን ልቦና የተላለቅንበትን ዘመን የድል በዓል ብለን ማክበር የለብንም ይላሉ። ብልጽግና የግንቦት 20 በዓልን ያክብርልን ብሎ መጠየቅ ግን ትንሽ ግር የሚያስብል ነው። ብልጽግና ግንቦት 20ን ያክብርልን ማለት ጣሊያን የአድዋን ድል በዓል ደግሶ ይጥራን እንደማለት ነው። ደርግም መስከረም 1ን እንጂ የኃይለ ሥላሴን የንግስና ቀን ጥቅምት 23ን እንደማያከብረው ሁሉ ብልጽግናም ግንቦት 20ን ታስቦ እንዲውል እንኳን ይፈቅዳል ተብሎ አይጠበቅም። እናም በአዋጅ ሽሮታል። እንደ ደርግ መንግስት ለመሆን በሚመኙት ደግሞም አብዛኞቹ የደርግ ወታደሮች የነበሩ ምርኮኞች ባሉት ብልጽግና ውስጥ ግንቦት 20 የሚከበር ቀን ይሆናል ብሎ መጠበቅ ልክ ሊሆን አይችልም። በእርግጥ ከዚህ በፊት የጠቀስነው ዴቪድ ላምብ በመካከለኛው ምስራቅ ነዳጅ ባይገኝ ኖሮ እነ ሙአመር ጋዳፊ የግመል እረኛ ሆነው ይቀሩ ነበር ብሎ እንደጻፈው ሁሉ ግንቦት 20 ባይኖር ኖሮ እና አብይ አህመድ የጅማ ቡና ለቃሚ ከመሆን ያለፈ ዝና ሊኖራቸው እንደማይችል እህታቸው ለጋዜጠኛ ተናግረዋል። ምናልባትም ስማቸው ከአብዮት አህመድ ወደ አብይ አህመድም ላይቀየር ይችል ነበር። ከዚህ በፊት እንዳልነው እነዚህም የግንቦት 20 ውጤቶች ናቸውና ግንቦት 20 ባይኖር ኖሮ እና ዳነች አበቤ ያሪሲ ወይዘሮ እናገኘው ተሻገር የክምር ድንጋይ እረኛ እነ ሽመልስ አብዲሳ የጊንጭ ፈረሰኛ እና አደም ፋራህ የኡጋዴንን በረሃ በጫት ኮንትሮባንድ ንግድ የሚያካልሉ ሊሆኑ ይችሉ ነበር ብሎ መገመት ልክ ይሆናል። ዳንኤል ክብረት ያፈረሰ ቄስ ወይም በጀመሩት መንገድ ሄደው በቀበሮ ጉድጓድ ኮቸሮ እየበሉ የሚቀመጡ የመንግስት ወታደር ከመሆን የዘለለ እጣፈንታ ላይኖራቸውም ይችል ነበር። ሆኖም እነዚህን ሰዎች ጭምር ለዚህ ቀን ያበቃው ግንቦት 20 15ኛው ዓመት በተከበረ ማግስት ወደ አዲስ አበባ የተጓዘው ጆናታን ድንቢልቢ ይናገራል። ያኔ ሞት የዘገበባት አገር አሁን አንድ ወሳኝ የህይወት ምዕራፍ ላይ ነችም ይላል። እርሱም ይህ ነው። To explore one really important thing in the whole story of Ethiopia's development, education. የጆናታን ጉብኝትና ቃለ መጠይቅ የኢትዮጵያንን ሞት ሳይሆን የኢትዮጵያን ትምህርት የሚመለከት ነበር። 60% አገራዊ በጀቷን ለጦርነት ትመድብ የነበረች ሀገር ለትምህርት ብቻ 20% ጂዲፒ እንዲሸፍን የሚያደርግ ፖሊሲ ውስጥ መግባቷን ሲመለከት ከአገሩ የእንግሊዝን መንግስት የላቀ ኢንቨስትመንት በትምህርት ላይ መመደቡን ሲያውቅ መገረሙን አልደበቀም። ከ35 ዓመታት በፊት በዛሬው ዕለት ስልጣን የያዙትን አቶ መለስ ዜናዊንም ቃለ ምልልስ ሲያደርግላቸው ይህንኑ ይጠቅሰዋል። ከዚያ በፊት ግን የጆናታን ድንቢልቢ ቪዲዮ ለስልጣን ያበቃቸው የደርግ ሰዎች በሚመሩበት ዘመን ብቻ ሳይሆን በዚህች ማንበብና መጻፍ ከጀመረች 1000 ዓመታት ሄደዋል በሚባልላት ኢትዮጵያ ውስጥ ትምህርት ምን ይመስል ነበር የሚለውን እንመልከት። ለማሳያነትም ይህንን በምስሉ ላይ የሚታየውን የነ ብርሃኑ ነጋ ትምህርት ሚኒስቴር ቢሮ ውስጥ የሚገኘውን መረጃ ዋቢ እናድርግ። እስከ ግንቦት 1983 በኢትዮጵያ ውስጥ የነበሩ ትምህርት ቤቶች ከአንደኛ እስከ 12ኛ በጠቅላላ 4427 ብቻ ነበሩ ይለናል። በእነዚህ ትምህርት ቤቶች ውስጥ የሚማረው ተማሪ ብዛት ደግሞ 2.4 ሚሊዮን ገደማ ይሆናል ሲል ሰንጠረዡ ያስረዳል። 11000 ተማሪዎችን የሚያስተምሩ 2 ዩኒቨርሲቲዎች መኖራቸውንና 2500 ተማሪዎች የሚማሩባቸው 17 የቴክኒክና ሙያ ትምህርት ተቋማትም ነበሩ። በአጠቃላይ ኢትዮጵያ ከተፈጠረች ጀምሮ እስከ ግንቦት 1983 ድረስ ዘመናዊ ትምህርት ለማስተማር ብላ የፈጠረቻቸው ትምህርት ተቋማት ብዛት 4444 ብቻ ነበር። ጆናታን ድንቢልቢ ከአቶ መለስ ዜናዊ ጋር ቃለ ምልልስ ለማድረግ ሲሄድ እነዚህን ቁጥሮች ከዩኔስኮም ሆነ ከዓለም ባንክ ሰነዶች ላይ ያገኛቸዋል። ስለ ትምህርት ብቻ ሊጠይቃቸው ቢሮአቸው የተገኘ 15ኛ ዓመት የስልጣን ዘመናቸውም ላይ ይገኙ የነበሩት መለስ ዜናዊ ግን የተረከቧቸውን የትምህርት ተቋማት በብዙ እጥፍ አሳድገው ለጦርነት ይመደብ የነበረን በጀት ለትምህርት አውለው 34000 አንደኛ ደረጃ፣ 2100 የሁለተኛ ደረጃ ትምህርት ቤቶችን፣ 1350 የቴክኒክና ሙያ ማሰልጠኛዎችን፣ 40 የሚደርሱ ዩኒቨርሲቲዎችን፣ በአጠቃላይ 38000 የሚደርሱ የትምህርት ተቋማትን ገንብተው በእነዚህ ተቋማትም ውስጥ 27 ሚሊዮን የሚደርስ ተማሪ እንዲማር አድርገዋል።
ይገኛል። የቀምሰው ቸግሮት የነበረ አርሶ አደር ልጁም እርሱም ድፍት ሲሉ በካሜራ ሲቀርጽ የነበረው ጆናታን ድንቢልቢ ልጆቹን ለጦር ግንባር ሳይሆን ለትምህርት ቤት የሚልክ ህዝብ በዝቶ ባስተዋለም ጊዜ የአርሶ አደር ልጆች ትምህርት ቤቶችን አጥለቅልቀውም ሲመለከት ይህ የትምህርት አብዮት ነው ሲል ጠርቶታል። ከአጠቃላይ የአገሪቱ ምርት 20 በመቶን የሚሸፍነው ትምህርት ነው ሲልም አዲስ ዩኒቨርሲቲዎች፣ አዳዲስ ትምህርት ቤቶች በዝተዋል በማለት ይገልጻል። There have been schools in Ethiopia for a long time, but this country is going through something of a revolution in education, with massive spending, nearly 20% of GDP, equipment, new schools, new universities. ጆናታን አዲስ አበባን ተዘዋውሮ አያት። ተማሪዎችንና መምህራንን አነጋገረ። 70 ልዩ ልዩ ቋንቋዎችን ላላቸው ልጆቿ በየልሳናቸው መማሪያ ሰነድ አዘጋጅታ ትምህርት ላይ የዘመተችውን ኢትዮጵያን አይቶም ይህንን ማድረግ ያለውን ከባድነት አብራራ። በዚህም ትምህርት ለሁሉም የሚለውን የተባበሩት መንግስታትን አዋጅ የተከተለው ፖሊሲ እየተተገበረ መሆኑን ከገለጸ በኋላ ወደ ቤተ መንግስት ሄደ። ከዚያም ይህንን የትምህርት አብዮት የአገሪቱ ቁጥር አንድ አጀንዳ ያደረጉትን ሰው ላስተዋውቃችሁ ሲል ገለጸ። Education at the top of Ethiopia's agenda is the Prime Minister Meles Zenawi. ጆናታን ቤተ መንግስት ደረሰ። ሁለቱ ሰዎች የአንድ ዘመን ትዝታ ማውጋት ጀመሩ። ጠያቂው ወሎ ስለ ረሃብ ሊዘግብ በተገኘበት ወቅት ተጠያቂው የዩኒቨርሲቲ ተማሪ ነበሩ። በዩኒቨርሲቲም የፖለቲካ እንቅስቃሴው በርትቶ ነበር። መለስ ይህንን ሲያነሱ ጆናታን እሱን አስታውሳለሁ እያለ ይደመጣል። Roughly 2 years that I spent in the university here were clearly crucial in the formation of my own political views. Can you explain that a bit? Well, the university in those days was a hotbed of political activism. I remember. And ጆናታን አሁን ስለ ሞት አይዘግብም። በዚህኛው ጉዞው ካሜራው የሚረግፉ ነፍሶችን አይቀርጽም። ብዕሩ አሳዛኝ ቃላትን አይደረድሩም። ይልቁንም ስለ ተስፈኛ ትውልድና አገር ይናገራል። በኢትዮጵያ ለትምህርት የሚመደበው ገንዘብ ከእንግሊዝም የበዛ ነው ይልና 18.7 በመቶ እንደሆነ ገልጾ ኢኮኖሚያዊ እድገቱም 10 በመቶ ነው ብሎ ይህ የእርሶ የግል ዕቅድ ነው ወይ ይላቸዋል። Your investment in education at the moment is relative to many economies, certainly relative to the United Kingdom, very high. It's 18.5%, 18.7%. The economy is growing at the moment 10%. Is it your commitment or your intention to retain that proportion of a growing economy to go into education? indeed, we've just begun. በርግጥ ገና መጀመራችን ነው የሚለው አገላለጻቸው ልክ ነበር። ከዚያ በኋላ ነበር ቀደም ሲል የጠቀስናቸው ዩኒቨርሲቲዎችና የትምህርት ተቋማት በመላ አገሪቱ የተስፋፉት። ዛሬ ቤተመንግስትና ሪዞርት የሚገነቡትና አብይ አህመድ እንዴት በየዞኑ ዩኒቨርሲቲ እየተገነባ ኖረ፣ እንዴትስ ተማሪ እየተቀበለ ሲቀልብ ኖረ እያሉ በአገሪቱ ወጣቶች መማር የሚበሳጩበት ሁኔታ የተፈጠረው የኢትዮጵያ አርሶ አደር ልጆች ትምህርት ቤቶችን ያጥለቀለቁት ከዚያ ጊዜ በኋላ ነው። ከዚያ የጆናታን ቃለ መጠይቅ በኋላ ነበር ባለ ዲግሪ በየሰፈሩ እንዲበዛ ነው። ከዚያ በኋላ ነበር የአንደኛ ደረጃ የትምህርት ለሁሉም የሚሊኒየሙ ግብ ሙሉ በሙሉ በኢትዮጵያ የተሳካው። ከዚያ በኋላ ነበር የአርሶ አደርን ኑሮ ለማሻሻል የተማሩ የግብርናና የጤና ኤክስቴንሽን ሰራተኞች የተሰራጩት። እዚህ ጋር የጆናታንን ጥያቄ እናንሳና መልሱን እናስቀድም። ስለምን ትምህርት ቀዳሚ መንግስታዊ አጀንዳዬ ይሁን አሉ ብሎ ይጠይቃቸዋል። Why education the overwhelming priority for you? Because if this country is going to be transformed economically, socially and politically. ምክንያቱም ይህች ሀገር በኢኮኖሚም ሆነ በፖለቲካና በማህበራዊ መስክ ወደ ላቀ ደረጃ መሸጋገር አለባት ካል የተማረ ያወቀ የሰለጠነ ዜጋ ያስፈልጋል። ትምህርት የዚህ ሁሉ ወሳኝ ቁልፍ ነው። እናም የሆነች ገንዘብ ስናገኝ በቅድሚያ ለትምህርት ተዋል እንላለን። ሌላው ሁሉ ቀጥሎ የሚመጣ ነው። Should be spent on education first and everything. ጆናታን የኢትዮጵያን አርሶ አደር የሚያውቀው በረሃብ ሲሞት እንጂ ለልጁ ደብተር ገዝቶ ትምህርት ቤት ሲልክ አይደለም። እሱ የኢትዮጵያን እናቶች የሚያውቃቸው ልጆቻቸውን ለብሔራዊ ውትድርና ሲልኩ እንጂ በዩኒቨርሲቲ ቆመው ሲያስመርቁ አይደለም። እናም ከዚህ ትዝታው ጋር የሚሟገት የሚመስለው እንግሊዛዊ ጋዜጠኛ ለአቶ መለስ አንድ ጥያቄ ሰነዘረ። በአንድ ገጠር ውስጥ አንድ አርሶ አደር ይህ ትምህርት የሚባል ነገር ለእኔ ልጆች ምናቸው ነው ብሎ ቢጠይቀዎት ምላሾ ምንድን ነው? What's in it for our family, for my son, my daughter? What's your answer to that? The answer is that the income of a peasant, an educated peasant, is lower than that of an educated peasant. መልሴ ከአንድ ያልተማረ አርሶ አደር ይልቅ የተማረ አርሶ አደር የበለጠ ገቢ ያገኛል ማለት ነው። የተማረ አርሶ አደር የተሻለ ዕድልና ሐሳብ ይኖረዋል።
እንዳልተማረው አርሶ አደር ስሜተ ስሱና ሆደ ባሻም አይሆንም። የተማረው አርሶ አደር ምርቱን ለማሳደግ የሚያስችሉ ዕውቀቶች ያሉት ነው። ይህ በቲዮሪ የምናውቀው በተግባር የሚያረጋግጥነው ጉዳይ ነው። We know that in theory, we have tested it in practice and it works. እዚህ ጋር ስለ ኢትዮጵያ አርሶ አደር ሲነሳ ሌላኛውን ኢትዮጵያዊ ጋዜጠኛ መጥቀስ ያስፈልጋል። ጋዜጠኛው በእርግጥ ጋዜጠኛ ብቻ አልነበረም፣ የተዋጣለት የብዕርም ሰው እንጂ። የሥነ ጽሑፍ አድባር በክብር የቆመችለት ደራሲ ነበር፣ ስብሐት ገብረ እግዚአብሔር። ስብሐት ግንቦት ሃያን እንዴት ትመለከተዋለህ ተብሎ ሲጠየቅ እንደ መጋቢት 20 ብሎ እንደመለሰ ተጽፏል። በደርግም ዘመን በኢትዮጵያ የኖረውና የሰራው ስብሐት በግንቦት 20 ስልጣን የያዙትን መለስን እንዴት ትመለከታቸዋለህ ተብሎ አልተጠየቀም። ሆኖም በአንድ ወቅት በራሱ ተነሳሽነት ለመለስ ዜናዊ የጻፈው ደብዳቤ ራሳቸውን ጠቅላይ ሚኒስትሩን እንዴት እንደሚመለከት ብቻ ሳይሆን ጆናታን ድንቢልቢ ካነሳው የገጠር ልጆችን የትምህርት ዕድል እንዲያገኙ ከተመለከተበት ጥያቄና እሳቸውም ከመለሱበት መልስ ጋር የሚመጋገብ ሐሳብ ያነሳል። ማስታወሻ በተሰኘው የዘነበ ወላ መጽሐፍ ላይ የሰፈረው የስብሐት ደብዳቤ እንዲህ ይነበባል። ይድረስ ለመለስ ዜናዊ የተላከ ከስብሐት ገብረ እግዚአብሔር። ጉዳዩ የግል ደብዳቤ እየላኩልህ ነው። አንተ ጋር ሳይደርስ የሚያነቡት ሰዎች እንደሚኖሩ ገምታለሁ። ማንም ቢያነበው ደስ ይለኛል። እንደሚደርስህ እርግጠኛ ነኝ። እስከ ዛሬ የአገሬን ታሪክ ሳውቅ አንተ ነህ የኔ መሪ፣ ከሁሉ እኔ የምመርጥህ። ምክንያቱስ እኔ እስከ 10 ዓመቴ ባላገር ተወልጄ ስላደግሁ የገበሬውን ስቃይ ያውቀዋለሁ። አንተ ግን ሆን ብለህ በፖሊሲም በተግባርም ለገበሬው የቆምክ ስለሆንክ የእኔ መሪ አንደኛ አንተ ነህ ይላል የስብሐት ደብዳቤ። በእርግጥም የአቶ መለስ ድሃንና ገበሬን ማዕከል ያደረገ ፖሊሲ በትምህርት ብቻ ግማሽ ሚሊዮኑ የአርሶ አደር ልጅ ዩኒቨርሲቲ፣ 26 ሚሊዮን የሚሆነው ደግሞ ከአንደኛ እስከ 12ኛ እንዲሁም በቴክኒክና ሙያ እንዲማር ያደረገ ስርዓት የፈጠረ ነበር። ጆናታን የትምህርት ጥራትንና የመማሪያ መሳሪያዎችን አቅርቦት አንስቶ ይጠይቃል። ከተጠያቂው ጋር ስለ መምህራን ይነጋገራሉ፣ ስለ ካሪኩለምም ያነሳሉ። ከዚያም ፍላጎቶ የትምህርት ስርዓቶ ምዕራባውያንን እንዲመስል ነው ወይ ሲል ይጠይቃቸዋል። ዘመናዊነት ማለት ምዕራባዊነት ማለት አይደለም በማለት ተጠያቂው ይመልሳሉ። ምን ማለት ሆነው ሲል ከምዕራቡ ዓለም የተገኘው ጋዜጠኛ ይጠይቃል። ያብራራሉ። The process of modernization of the curriculum and of teaching methods, is that westernization? And if so, is it good? Well, modernization did not mean westernization. What's the difference? The difference is modernization tries to incorporate the latest findings of science. ዘመናዊነት በማህበረሰብ የዕለት ከዕለት እንቅስቃሴ ውስጥ ወቅታዊ የሳይንስ ግኝቶችን ማዕከል አድርጎ መጓዝ ነው። ምዕራባዊነት ግን ሳይንስን ብቻ ሳይሆን የባህል ጉዳዮችንም ወደ አገር ውስጥ ማስገባት ወይም ኢምፖርት ማድረግ ነው። እናም ከምዕራባዊነት ይልቅ ዘመናዊነትን እንመርጣለን። But we have to adjust to our own circumstances, and I think we have been focusing more on the modernization aspect of it. ከዚህ በኋላ ጆናታን የሚያነሳው ጥያቄ ዛሬ ላይ ሆነን ስናስበው የተፈራው ደረሰ የሚያስብል ነው። ጋዜጠኛው የመከላከያን በጀት ከትምህርት በጀት ጋር ያነጻጽራል። በአንድ በኩል የአገራችሁ ወጣት ታጣቂና ወታደር ሳይሆን ተማሪና ባለ ዲግሪ እንዲሆን ትፈልጋላችሁ፣ በሌላ በኩል ደግሞ በሶማሊያ ጂሃድ ታውጆባችኋል፣ ከኤርትራም ጋር እንደተፋጠጣችሁ ናችሁ። ይህ ሁኔታ ሰራዊት ግንባታን ግድ ያደርጋል። ታዲያ ይህ እንዴት ይጣጣማል ይላችኋል። ጠቅላይ ሚኒስትሩም ይመልሳሉ። የመከላከያ በጀታችንን በማስመልከት እጅጉን እንጠነቀቃለን። እድገታችን በጨመረ ቁጥር ለመከላከያ የሚመደበው በጀት እየቀነሰ እንዲሄድ እያደረግን ነው። አሁን ከአጠቃላይ የአገሪቱ ጥቅል ምርት መከላከያ እየተመደበለት ያለው 2% ብቻ ነው ሲሉት፣ ጋዜጠኛውም እኔ እኮ ከዚህ በፊት የሚያውቃት ኢትዮጵያ ከአጠቃላይ ጥቅል ሀብቷ 50ና 60% ለመከላከያ የምትመድብ ነበረች በሚል ፈገግታ ያጀበው መገረም ትዝታውን ያጋራል። Your terms of national security from the educational goals that you think are so vital? We have been very careful to see to it that our defense expenditure continuously decrease in relative terms as our growth increases. At the moment, it's about 2% of GDP. About what? 2% of GDP. From when it was, I can remember that was up 50-60%. 30. ይሄ ቢቢሲ ጋዜጠኛ እንደገና ወደ ኢትዮጵያ ቢመለስ ዛሬ አንድም ዩኒቨርሲቲ አልገነባም፣ $10 ቢሊዮን የልማት በጀት አጥፌ እዋጋለሁ ብለው የሚናገሩ ብቻ ሳይሆን የቀደሙት መንግስታት ለምን ትምህርት ቤትና ዩኒቨርሲቲ ከፈቱ ብለው የሚበሳጩ፣ ተማሪ ወደ ዩኒቨርሲቲ እንዳይገባ የሚያደርጉ፣ 10 ሚሊዮኖችን ከትምህርት ቤት ያስቀሩ፣ ከ900 በላይ ትምህርት ቤቶችን በድሮንና ታንክ ያወደሙ፣ ትምህርት ቤቶችን የወታደርና የተፈናቃይ ካምፕ ያደረጉ መሪዎችን ያገኝ ነበር። የመከላከያውንም በጀት 87%
በአንድ ዓመት ውስጥ ያሳደጉን ጠቅላይ ሚኒስትር ይተዋወቅ ነበር። ጆናታን ድንቢልቢ የተደነቀባቸው ትምህርት ቤቶች እየተዳከሙ እነሱ ያፈሯቸው ተማሪዎች ደግሞ ዛሬ ጠመንጃ አንስተው ወይ የመንግስት ወታደር ሆነዋል፣ አሊያም አገዛዙ በህዝብ ላይ የጫነውን ጭቆና ለመገላገል መንግስትን ተቃውመው እየተዋጉ ናቸው። ለሀገር ልማትና እድገት ተብሎ የተማረውን ትውልድ ለጦርነት፣ ሀገርን ለመለወጥ ተብሎ የተፈራውን ጥሪትም ለውጊያ ዋሉት የዘንድሮ ገዢዎች እነሱም የግንቦት ሃያ ፍሬ ናቸው። እናም ያልታደለ ትውልድ፣ ያልታደለ አገር ሌላ እልቂት ውስጥ ይገኛል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።